ለምንድነው እንደ አዲስ አጀንዳ መሆን እየፈለግከው? ሼር ኮፒ ሊንክ አድርጉና ለአቤል ሙሉጌታ አድርሱልኝ። ድሮንም እኮ ጴንጤ ነበርክ፣ አማኝ ነበርክ፣ እንደዛ ሆነ ነበር ዘፈን ስታወጣ የነበርከው። ዛሬ ግን እንደ አዲስ አክት ያረከው ልክ ኦርቶዶክስ ሆነ ስዘፈን እንደኖርክና ጌታን አግኝተ ለጴንጤዎች መዝሙር እንዳወጣ ነው አክት ያረከው። ሌላ የለህም። ሲጀመር ደግሞ ዩቲዩብ ላይ ገብቼ ሳየው 2 መዝሙር ለቃል። ከታች ያለው ደግሞ በጠቅላላ ዘፈን ናቸው። ጌታን ከተቀበልክ አንተ ዩቲዩብ ላይ ዘፈን ምን ያደርግልሃል? ሲጀመር አንተ የለቀቅከው ዘፈን አላዋጣ ሲልህ ኪሳራ ሲደርስብህ ወደዛኛው ሌላ ዘፈን ቦታ ነው የሄድከው። ምክንያቱም እችኛዋ ቢዝነስ ቀዝቀዝ ስትልብህ አቋራጭ ወደ ሌላኛው ቢዝነስ የምትሄደው ከኪቦርድ ወደ ኪቦርድ፣ ከሰይጣን ዓለም ወደ ሌላ ሰይጣን ዓለም ነው የሄድከው። ሌላ ነገር ታካብዳለህ እንዴ? ኦርቶዶክስን ለማሰደብ የሄድከው ርቀት ነው በጣም እያናደደኝ። ለማንኛውም አንድ ነገር ልንገርህ፣ እኛው ኦርቶዶክሲያን በኦርቶዶክሲያን ዘንድ ብዙ ዘፋኞች ሊኖሩ ይችላሉ፣ ግን በኃጢአታቸው ራሳቸው ይጠየቃሉ። እነሱ ኦርቶዶክስን አይወክልም። ስራችን ነው ብለው ካመኑ አመኑ። እንደዚህ አይነት አክት እኛም የለንም። እኛ ኦርቶዶክሲያን የምናምነው ምድርና ዓለም ለፈጠረ ለመድኃኔዓለም ነው። በውስጡ ደግሞ ብዙ ኃጢአተኞች ሊኖሩ ይችላሉ። ልክ እንዳንተ አይነት ደግሞ ስግብግብ ኦርቶዶክስን ለማሰደብ የሚንደረደር ትንሽ ሲያንስበት ወደ ሌላኛው ዓለም ሄዶ ማግበስበስ የሚወድ ሆዳምም አይነት አለ ማለት ነው።